ይህ አዲስ ቅኝት የሚዲያ አገልግሎት ነው። እንግዲህ በዚህ ሁሉ ውጣ ወረድ ውስጥ በዚህ ሁሉ አስደሳች አሳዛኝ አንዳንድ ጊዜ ፈታኝ በሆነ ሁኔታ ውስጥ አልፈህ 10 አመታት ዘልቀሃል። በተለይ ደግሞ ከህግ ፕራክቲስ ውጪ ደግሞ ያለው ህይወት ሌላ መልክ አለው። በጣም ብዙ አክቲቭ ነው እና አንዳንድ ጊዜ ሰዎች ተክሌ ከ24 ሰዓት በላይ ነው ያለው ይሉሃልና እንዴት ነው ይሄ ጊዜ የሚበቃ? ህግ ፕራክቲስ አድርገ ከሌላው ጉዳይ ላይ ተሳትፈ እንዴት ነው ማኔጅ የምታደርገው? እየተከታተላችሁ ያላችሁት የእስኪ እናውጋው የቴሌቪዥን ፕሮግራማችንን ነው። አይ ለነገሩ እኮ ሁላችንም እኔ እንደዛ ነው ብዬ ነው ማሰው ገዝሽ አንተም ልዩነታችን መሰለ እኔ ስበላም ስጠጣም ምንም ሳደርግ ቀርጸዋለሁ አስተላልፈዋለሁ ሰዎች ስለሚያዩት ነው ላይቭ የኔን እንቅስቃሴ ሙቭመንት እንጂ አምሹር አንተ ያልክባቸው ቦታዎች ላይ በቀሌት ትላንትና እሁድ ነው ሶጣዋት ሜቢ ሩጫ ከኔ ጋር አሮት ይሆናል እንጂ ኢትዮጵያ ማህበር ትገኛለህ ቤተክርስቲያን ትሄዳለህ ፈንድሬዚንግ አለ የሆነ ዝግጅት አለ ሰልፍ አለ አንተም ብርሃኑ ሌሎች ሰዎች እኮ እንገኛለን the only difference ትልቁ the main difference I think እኔ ላይቭ ለቀዋለሁ አንተ አትለቀውም እሱ ይመስለኛል ከዛ ውጪ ግን እኔ ምናልባት ቤተሰብ ስለሌለኝ ሊሆን ይችላል አሁን ልጅ ሚስት ቢኖር ሜቢ እንደዚህ ላይ ሆን ይችላል እንደዚህ አሁን እንደምትመለከተው ማለት ፊዚካሊ ጊዜውን አገኘው ብቻ ሳይሆን ነፃነቱም ራሱ ማለት ለምሳሌ አንዳንዶቹ የኔ ድርጊቶች ብቻ ነፃስቶ የምታደርጋቸው ሰዎች ናቸው አለ ለምሳሌ አለባበስ ሊሆን ይችላል ኦኬ ወይ ሰውነትን ቅርጽ አስተሳሳይ ሊሆን ይችላል ኦር የምትናገረው ንግግር ሊሆን ይችላል መሰጠው ትችት ሊሆን ይችላል አሁን ቤተክርስቲያን ሰርቪስ ረዘመ በጣም አንዛዛችሁት ምናምን ብለህ አትናገር ትችላለህ አንተ ቢኮዝ ልጅ አለ ነገ ሊቆርቡ ይችላሉ ህፃናቱ ሄደው ሚስት አለች ምናምን ነገር አንተ ሰው እየተው ባታርፍም እንዴ እኔን ልታስጠላኝ ነው እንዴ በዚህ ኮሚቴ ምናምን ትላለህ አይ ቲንክ እሱ መሰለኝ የረዳኝ እንጂ ከዛ ውጪ በፓሽን ነገሮችን ሳደርጋቸው እንዳልኩ እግረ መንገድ ነው ይሄ ፔንፉል ነገር አልወድም ኦኬ ለምሳሌ መርዳት ከሆነ አይ ጎ ዴር አይ ኢንጆይ ዘ ሞመንት ማለት ነው ኦኬ መድረክ ላይም ከሆነ ጨረታ ማጫረት ሊሆን ይችላል ኦር ሌሎችም ነገሮች አይ ኢንጆይ ኢትዮጵያ ማህበር ሊሆን ይችላል ቮለንቲር ማድረግ አይ ኢንጆይ አዲስ ሰዎች ይመጣሉ ታገኛቸዋለህ እንደምታውቀው ሲንግል ነኝ ኔቨር ኖ ራይት ሰው ሊያጋጥመኝ ይችላል ራይት እና ሰው ተግባባለህ ትጫወታለህ ሀሳብ ኢንፎርሜሽን ታገኛለህ ሶ እንትኑ ለኔ ሸክም አይደለም ላይክ የሆነ ነገር ጊቭ አፕ አድርጌ አይደለም እዛ ቦታ ላይ ስገኝ ሳደርገው እግረ መንገድ ነው አይ ዱ ኢት ጀስት በቃ እግረ መንገድ ኢምፕሮቫይዝ ታደርገው ማለት ኤግዛክትሊ እንደዛ ስለሆነ ብዙም ለኔ ስትረስፉልም ፔንፉልም አይደለም የተወሰኑ አንዳንድ እንትሮች አሉ ኢንጌጅመንቶች ቱ ማች የሚሆኑበት ጊዜ አለ ኦኬ አንዳንድ ጊዜ ለምሳሌ ቸርቻውን ጨርታ ስታጫርት እንትን አኖይንግ ናቸው አንድ ጨረታ አንዳንድ ጊዜ እንትን አይንቀሳቀስም ካየው አንዳንድ ጊዜ እዛ ነገግም ሲልብ ከኪሴ ላውጣ ምናምን ትላለህ ኦኬ እኔ ጨረታለሁ እኔ ፕላኔ ባጀቴ $1000 ነው ለቅድስት ማርያም ወር ለቅድስት ገብርኤል ወይ ለቤተ ክርስቲያን but sometimes አጫርት ሲሉ ግን ትገባለህ ዝም ብለህ 1000 2000 ትላለህና በኋላ ላይ አምረው መተው እንደ ጌታው የታለ ገንዘብ ይለዋል ያራኔ ኮለማጣጣፍ ነገሩን ያደረኩት ነው ምድር የምትሉትን ግግም ይላሉ በቃና አዚፍ ነገ ከነጎደ እንደማይፈልጉ አይነት ነገር ነው ስለዚህ አሁን ሁለተኛ እነዛ ሰዎች መተው አጫርት ይሉኝ ያው ኔቨር አላጫርተው ምክንያቱም just understand አድርገው የተወሰነ ለቀቅ ማድረግ አለባቸው አንተ ያንን ሞመንት ለመቀየር መጣ ኤግዛክትሊ የተወሰነ ኦኬ ለምሳሌ 2000 ካልኩኝ ኦኬ 1000 ግማሹ ምናምን ነገር ነገ ቢኮዝ ኮሚኒቲች መልመድ ያለበት ነገር እሱ ነው ነገ ትፈልገኛለህ ገዛኝ ለኪ ዛሬም ብቻ ዝም ብዬ ተገኘውን ይዤ የዛሬ ራሱ ጉዳይ ነገ ማለት የለበትም መተሳሰብ አለበት ነገ ከነቆዲያ ኤኒዌይስ ይሄን እንደምሳሌ ሰጠው ለምንድን ነው ብዙዎቹ ነገሮች የማደርጋቸው ለኔ በቃ ፈን ናቸው and I am having fun and I am living by the way እየኖርኩኝም ነው አሁን ይሄ ሪሰንትሊ ብዙ ሰዎች ድንገት ሲያልፉ ሲሞቱ ምናምን ስመለከት የመኖር ቀን የመዳን ቀን ዛሬ ነው የሚል ቃል አለ መጽሐፍ ቅዱስ ኖ የመኖር ቀንም ዛሬ ነው የሚል እንትን ላይ ያመጣውኝ ራይት የመኖር ቀን ዛሬ ነው therefore እንደፈለከው ሁን እበድ ማለት አይደለም ግን just መኖር ነው this moment እናንተ አሁን ከዚህ ይሄ ቀረጻ is በቃ part of our life እንጂ የሆነ የተለየ ለመኖር የተመደበ ቀን የለም ማለት ነው አንዳንድ ጊዜ ወላጆቻችን ሲያሳድጉን እንደው ለወደፊቱ ለልጆቻችን መጦሪያ ምናምን ይባላል የመጦር ቀን የመኖር ቀን ለኔ ዛሬ ነው በዛ ፕሪንሲፕል ስለመመራ መሰለኛ ያንዳንዱ ሞመንት የኖርኩትኝ ነው ማለት ነው ስለዚህ ኤግዚስቴንሻሊስት ነው ማለት ነው እንደሱ ቴክኒካል ተርሞቹና አንተ ለእናንተ ተው ነው ገዘች ማለት የእለቱን እንዳልከው ሞመንቱን መኖር ማለት ነው በተገኘው አጋጣሚ ህይወትን በየእለቱ ኤግዛክትሊ አይ ኬር አባውት ዘ ትንሽ ሚለየኝ ምናልባት እሱን ኤግዚስቴንሻል የሚለውን ተላላቀው ፊሎሶፊካል አላነበብኩትኝም
ቅድም እንዳልኩ አንደርስታንድ እንዳያደርጉ ሰዎች በቃ የዛሬን ብቻ ነው የነገ I don't care አይደለም I care about tomorrow I care about the future but ዛሬ ነገ ዛሬንም ጭምር ነው ዛሬ መኖር አለብኝ ወይ በተለይ ደግሞ ከመኖር አንፃር ለመኖር የተቀመጠ የተመደበ የተለየ የመኖር ቀን የለም 50 ዓመት ሲኖር ሰው የሚኖረው 60 ዓመት ሲኖር ነው ጡረታ ሲወጣ ነው የሚኖረው መቼ ነው right ሰዎች ሰርተን ልክ ጡረታ እንወጣለን ይወጣሉ then 65 ላይ ምናምን ነው ሲያገር so then ከዛ በኋላ ነው ላይፍ የሚጀምረው ወይስ ምንድነው no this is አሁንም ጭምር ነው ሰው ስትወልድም ልጅ እየኖርክ ነው ኢንጆይ ያደረክ ነው ያን ሞመንት ያንዳንዱ ሞመንት ስታገባም ኤግዛክትሊ ያን ነው ወላጆች በህይወት ይያሉ ስትጠይቃቸው ስትጦር እንደዛ ነው ሰዎች ስትረዳ ስታግዝ እንደዛ ነው ስትሰራ እንደዛ ነው የመኖር ቀን ዛሬ ነው በሚለው ፕሪንሲፕል እና ጋይድ እንትን ስለመመራ ነው አክቹአሊ እንደዛ ትልቅ ፍልስፍና ነው ነፃነትን በተመለከተ አንተ መጀመሪያ ከሀገርም ስትወጣ የነፃነት ጥያቄ መነሻ አርገህ ነው የወጣው በዩኒቨርሲቲ ውስጥ የነበረው የአካዳሚክ ነፃነት ይከበር የሚለው ጥያቄ ነው እዚህ ድረስ ያመጣ አሁን ላይ ሆነ ነፃነትን ስታስብ ምንድነው የምታስበው ያ የፈለከው ነፃነት ተገኝቷል ሐሳብስ ተቀይሯል ስለ ነፃነት ያለው አስተሳሰብ አሁን ላይ ሆነ ስታይ አልተቀየረም ኦፍ ኮርስ ፕራክቲካል ሆኛለሁ የድሮ ልጅ ሆኜ የዛሬ 20 ዓመት 25 ዓመት የነበረኝ አይነት አምቢሽየስ የሆነ በጣም ህልም የለኝም anymore ተሳክናል ለካ የማይቻሉ ነገሮች አሉ ብዬ ማመን ጀምሬያለሁ ድሮ የዛን ጊዜ አይቻልም ማተር የስብሃት ነው ይሄ ወጣት ኮንክ ገንዘብ ባይኖር እንትን አለ እንትን ባይኖር እንትን አለ ምናምን የሚለው ነገር አለና የማይቻሉ ነገሮች እንዳሉ ማመን ማወቅ ጀምሬያለሁ እኔ እናንተ የፈለገ ብንጥር ብንለፋ ብንደክም there are things በቃ ማድረግ ማንችላቸው ነገሮች አሉ ከኛ አቅም በላይ ከኛ ቁጥጥር በላይ የሆኑ ነገሮች ከዛ አንፃር የነፃነትም ጥያቄ ኢትዮጵያ ውስጥ በፊት በቃ just የተወሰኑ ግሩፖች መንግስት ስለተመካከሩ በአዋጅ ከፈለጉ በጎ ፈቃድ በቃ ካሳዩ የሚሆን ነገር የሚከሰት ነገር አድርጌ ነበር ነፃነት መመለከተው በቃ መንግስትም ብሎ ስቱፒድ ገገማ መጥፎ ግሪዲ ስለሆነ ነው እንጂ ነፃነት በቃ ቢፈቅድ ይቻላል ቢያስብ ነበር ግን ለካ there are sometimes መንግስትም ቢፈቅድ there are ከመንግስት ቁጥጥር ውጪ የሚሆኑ ከህብረተሰቡም ቁጥጥር ውጪ የሆኑ የኤክስተርናል በኢትዮጵያ ኬስ ደግሞ በጣም የሌሎች ኃይሎችም ኢንተረስት አለ እኛ ስለፈቀድን ብቻ አይሆንም ማለት ነው አንዳንድ ጊዜ ሶሳይቲውም ኤጁኬትድ መሆን አለበት መንቃት አለበት and አንዳንዶቹ ነፃነት እጦት እኛ በራሳችን ላይ የምናደርጋቸው የምንጋብዛቸው ናቸው ብዙ ጊዜ አሁን ምሳሌ ብሰጥህ እኔ ኢንተርቪው ላይ ሊሆን ይችላል ጽሁፍ ጽፍ ሊሆን ይችላል በፊት ጽፍ ነበር የዛሬ 15 ዓመት በተለይ ቫንኩቨር ከገባው በኋላ በጣም ተከታይ መጽሔቶች ላይ እዚህ ጋዜጦች ላይ ኢትዮጵያ አውሳለኛም ጋዜጣ ላይ ተወሰነ ጽፍ ነበር በተለይ ኦንላይን እና ኢትዮ ሚዲያ ምናምን ይባሉ ነበርና ብዙ ጊዜ ትልቁ ቻሌንጅ ይመጣብኝ ከወዳጆቼ በአካባቢ ካሉ ሰዎች ናቸው ለምሳሌ እንዴ አንተ ረፍ እንጂ ማለት ተው እንጂ ገናኮ ለማንም ጽፈው ገናኮ ሰው አልተረዳህም አላወቀህም ይተጣላለ በኋላ እንደዚህ ተናለ ምናምን ብሎ አብዛኛው ይሄ ክልከላ የሚመጣብኝ ከአካባቢ ካሉ ከራሴ ከወዳጆቼ ጨምሮ ነው ማለት ነውና አገኘ ደግሞ ምለው መቼ ነው ቅድም ያልኩ የነፃነት ቀን መቼ ነው አሁን አይደለም ወይ ገና ነው ለምሳሌ መቼ ነው ያ ቀን መቼ ነው የመዳን ቀን ሰው ለምሳሌ አልተማረም አልነቃም አላወቀም እዛ ደረጃ ላይ አልደረሰም ይባላል መቼ ነው 2020 ነው 2050 ነው ቀን አለው ገደብ አለው የሚቀመጥ ኦር ምን ሲሟሉ ነው ያ የመድረስ ቀን ዛሬ አይደለም ወይ አሁን በቃ ዛሬ ኤክሰርሳይዝ ያደረግነው የሚመጣ ነገር አይደለም እንዴ በሚል በዛ በረ ነው መማረው ስለዚህ ጸያፍ ነገሮች አላደርግም ቫዮለንት ነገሮች አላደርግም ወንጀል ነክ ነገሮችን ሄት ጥላቻ ያላቸው ነገሮች አላደርግም በፍጹም ከዛ ውጪ ግን እኔ ማናቸውም ነገሮች መደረግ አለባቸው መባል አለባቸው መገለጽ በተለይ ደግሞ ካናዳ ውስጥ ኦኬ ኢትዮጵያ ውስጥ ኮንሲኩዌንስ አለው አይደል ስትጽፍ ስትናገር አስተሳሰብ ስትገልጽ ኮንሲኩዌንስ አለው ሰውም ሊያገልይ ይችላል ሰዓት መጫር ሄጫው መበዳደር ምናምን ነገር ጓደኛ ሊሸሽ ይችላል and በመንግስት ደረጃም ደግሞ ልትታሰር ልትደብደብ ልትጠቃት ይችላል አሁን ደግሞ ደስ ደግሞ ከመንግስት ያለውንም አካል አታቆም ማን እንደሚያደርግ አዲስ አበባ ፍርድ ቤት ፌደራሉ ይለቅህና በኋላ ገላን ሄዷል ወይ አዳማ ሄዷል ናዝሬት ቢሾፍቱ ምናምን ነገር ደብረዘይት ታስሯል ይሏል ኦሮሚያ አስሮታል ምናምን የሚል ነገር ተመጣጣለ ስትመረከት ደግሞ ፍርድ ቤት ለቆ ኦሮሚያም ውስጥ ስቲል ታስሯል ሰዎች ኦኬ መንግስት እንደዚህ አይነት እንትሮች አሉ ኮንሲኩዌንስ አለ በት ካናዳ ውስጥ ግን ገዛኸኝ ለምንድነው አንተ የምትፈራው ለምንድነው የምንፈራው ለምንድነው ሐሳባችንን ማንገልጸው ኮንሲኩዌንስ የለውማ ላይክ የፈለግነው ያመንበት ዱ ዩ ቲንክ ኮንሲኩዌንስ የለም እዚህ ብለህ ታስባለህ ምክንያት እስቲ ይሄ ወደ ምን ይወስደናል መሰለህ ማህበረሰባችን ሀገር ቤት ይያለና
ከሀገር ቤት ከወጣ በኋላ ነፃነትን በተመለከተ እንዳንተ ነው የሚያስበው? ኮንሲኩዌንስ አለው። ኮንሲኩዌንስ በጣም ጥሩ ጥያቄ። ኮንሲኩዌንስ የለውም ስለ ፊዚካሉ ቢያንስ እስር ቤት ለምሳሌ አንድ ሰው ስለጻፈ ስለተናገረ እስር ቤት አይታሰርም፣ ፊዚካሊ ቶርቸር አይደረግም፣ አይደበደብም። እሱም ማለቴ ነው እንጂ ከዛ ውጪ አሁን ሶሳይታል ሆኖ ላስት ዊክ ባለፈው ሴፕቴምበር 1 እና ኦገስት 31 ላይ የኢትዮጵያ እንደ ቫንኩቨር ተከብሮ ነበር። ከዛ በፊት ኦገስት ላይ የኢትዮጵያ ነገ እና መለከት ሬዲዮ የሚባል ጓደኛ ያለ አትክልት ሬዲዮ ላይ አይ ቲንክ ኮሚኒቲውን አባላት ወይም የተወሰኑ ግሩፕን ተቸ መሰለኝ የተሳደበ ተቸ ነው የሚሉት ኤንድ በጣም ማልጠብቃቸው ትልልቅ ምላቸው ሰዎች በጣም ኤጁኬትድ ናቸው የነቁ ናቸው የምትላቸው ሰዎች አስተያየት እንትን ቦይኮት ማድረግ አለበት ይሄ ልጅ ቢዝነሱን ሬዲዮን አይደለም። እኔ አሁን ለምሳሌ ገዛኸኝ ቢዝነስ ሊሆን ይችላል ባለቤት አለች ልጅ አሉ ሶ ቢዝነስ አልፈን ሬዲዮን ቦይኮት ማድረግ ዛት ፋይን ማይሆን ነገር ካስተላለፍ አይዘራርር ማስተካከል otherwise I'm going to boycott you መብቴ ነው ዛት ፋይን that's okay but አለፌ ግን ሄጄ ኖ just እንትን ቤቱም ራሱ ጸበል እንዳትቀምሱ and ቢዝነሱንም ራሱ ሾፕ እንዳታደርጉ እንዳትሄዱ ሬስቶራንት አለው ባጋጣሚ ልጅ ነው ወጣልኩኝ ካናዳ ውስጥ እንዲህ አይነት ነገር you don't expect በፍጹም ማለት I'm not saying ልጁ የተናገረው ነገር ትክክል ላይሆን ይችላል ጸያፍ ሊሆን ይችላል አልሰማሁትኝም አለ የተባለው ነገር ኦኬ ላይ መቻቸው ይችላል ሰዎች ደን የሚታረበት መንገድ አለ አርም ብሎ ራሱን ጠይቀዋለህ ኦ ሬዲዮ ራሱ ኮሚሽኑ ካለ የሚያስተዳድረው ኮምፕሌንት አደርጋለህ and there are ለሚያስከሰስ ከሆነ በህግ መክሰስ ትችላለህ but further ሄደ ልጆች አሉ ያሳደጋቸው ቤተሰብ አለ ሚስት አለ እናት አሉ ቢዝነሱን ቦይኮት አድርጉ እንዳትሄዱ ድርሽ እንዳትሉ በፍጹም ይሄን ሰው ማለት ደን በቃ የተናገረው መጥፎ ነገር ያንገገር ነውና ሶ ኮንሲኩዌንስ አለው እንደዚህ አይነት ሶሻል ኮንሲኩዌንስ አላቸው አንተ ላይ ሲመጣ ምናልባት ስላንተ ስለሆነ ይሄ እኔ ማስታወሳቸው አንተ ላይ የተፈጠሩ ቻሌንጆች እንጂ እና አንዳንዴ የሚገርመኝ እንዴት ተወጣቸው ነው ቻሌንጆች ኢዚ ነበር ዛሬ አልፎ ስታወራው ቀላል ይመስል ይችላል ግን ትላንትና በጣም ከባድ በጣም it was not easy to be honest የሆነች ሰዓት ላይ በጣም it was not easy the good thing እንዳልኩ ኮንፊደንስ አለኝ ልበቡልነት ከልጅነት ጀምሮ ያደኩበት and በተለይ ይሄ ፊዚካል እንትኑ ሌላው ምንም አይ ዶንት ኬር ማምንበትን ነገር ነው ማደርገው ከዛ ነገሮች እንደሚያልፉ ተምሬያለሁ በህይወትና የተወሰነ ጊዜ ነው ይሄ በመወቅታ በግርግር እንጂ ልክ ነው ግንቦት 7 ኢሳቶች ምናምን እዚህ ዛሬ ጓደኞች ነው ወዳጅ ነን እንጂ አሁን ብዙዎቹ አሁን ሁሌ ወቅሳቸዋለሁ እንደምላቸዋለሁ እነ ፋሲካ እና ሀብታሙ ምናምን ጋር የዛን ጊዜ በግንቦት 7 ሳይዶ ነው እነሱ አልፎ አስተያየት ምናምን አውቄ ነው ስምጠራው በነገራችን ላይ because መደበስበስ የለበትም በጣም ከፍተኛ የሆነ ካምፔን ነበር በጣም ስድድ ዱላ ቀረሽ በጣም በቃና but at the end of the day I was proved to be right actually ለአብዛኛው ያስኳቸው አቋሞች ትክክል ሆነው ተገኙ እንጂ በጣም ከባድ ነበር በሰዓቱ ግን ምንም to be honest ለኔ ብዙም የተወሰነ ሰዓት ላይ ይደብራል የማይመች ነገር ማለት ግን ለቅጽበት ነው ለቀናት ለቅጽበት ለምን ከዛ በኋላ ምን ነው ከዛ ስራ ይጠቀመኛ ያኔ የኔ ስራ ምሰራው ስራ በጠላኝም ግድ ትመጣለህ እኔ ጋር you need my service ይሆነ የሚያስፈልግ essential service ነው actually ስለዚህ አሁን ለምሳሌ ሬስቶራንትና ቢዝነስ ሎሪ እንደሆነ most likely ሊዘጋ ይችላል አይዘጋ ነበር ሊጋል ሰርቪስ ግን በሰዓቱ ካስታወስክ ከኔ በኋላ መጡ አሁን ብዙ ልጆች እነ ልዩም ዳንኤል ቢተወሰነ ጊዜ አጭመች በግድ ልዩነታችን ግን ዳኒ ቢኖርም እንደኔ በጣም አውት ጎይንግ አይደለም ወጥቶ ኮሚኒቲ ውስጥ ኢንቮልቭድ ሆኖ ምናምን ትሚል አይደለም አግሬሲቭሊ ካምፔን የሚያደርግ አይደለም ቢዝነሱ ማለት ነው እኔ ግን በጣም ኮሚኒቲ ስታወቃለሁ በጣም እናገራለሁ ስለዚህ ሰዎች የመጀመሪያ ፈርስት ኮንታክት ማለት ትችላላችሁ ሰዎች ከኢትዮጵያም ከየትም ሲመጡ ፈርስት ኮንታክት ተክለ ያለ የትም ቦታ ላይ አሁን ከአሜሪካም ከየትም ቦታ ላይ በአጋጣሚ ሰዎች ይመጡና እዚህ ሲደውሉ የት በልክ ተክሌ ሲሉ ከዛ እንዴ ምንድነው 5-6 ሰው ተክሌ ያለ ስለዚህ ይመጣሉ ማለት ነው and sometimes even እዛ ካምፔን ያደረጉ ሰዎች ሊሆን ይችላሉ actually ይልኳቸዋል and I think ስራ ይጠቅሞኛል መሰለኝ ስራ አለ ኢንካም አለ ቤክራይም ከፍለለ የለም just ቢሊየን ከፍላለሁ መኪናህን ምናምን ይፈልከውን ትቀይራለህ ትነዳለህ and የትም ቦታ ሄደ ስፖንሰር ታደርጋለህ ስፔንት ታደርጋለህ ተሳተፋለህ ስለዚህ ምንም እና ደግሞ ኦፍ ኮርስ አብዛኛው ሰው እኮ እንትን ነው አንደርስታንድ ያደርጋል ያስተውላልም የተወሰኑ ሰዎች ናቸው ባይዘይ እንደዚህ አይነት ነገር ውስጥ ገብተው አግሬሲቭሊ የሚሰሩት ወደ ስቲል አብዛኛው ሰው እንትን አጋጥሞ ያውቃል ፊዚካል ኮንፍሮንቴሽን በዛ ኖት እንደው ፊዚካል አላስታውስም በፍጹም በዚህ ምክንያት ዘጉድ እሱ ነው ማለት ፊዚካል አልወድም ነው ይሄ ፊዚካል ቫዮለንስ አንተ ባትፈልግም አልፎ መጥቶ በፍጹም ምንም አይነት እንደሱ አይነት ነገር ዘጉድኝ በጣም ማመሰግነው ተቃዋሚዎችን ወይም ተጻራሪዎችን ወይም ባላንጣዎች ልበል I think the good thing እንደሱ አይነት እንትንስ ገብተው ያቀም አገሩም በጣም
ላይክ ፊዚካል ኮንፍሮንቴሽን ቢገባ እኔ እንደሰው በሽምግልናም አልተውም ራይት አሁን አንዱ ትልቁ ፊዚካል ቫዮለንስ ያገር ያበረታታው ምንድነው ሰዎች ማታ ይደባደባሉ ተዋክቶ ጠዋት ሽማግሌ ይላካል ተው ምናምን ይባላል ኖ እሱ በፍጹም አናክሰፕተብል ነው የማልቀበለው ነገር ነው ስለዚህ ፊዚካል ቢመጣም then ከመጨረሻው ድረስ that person must be punished I think ፍራቻ ኤግዛክትሊ እሱ ህጉ በጣም ኮንፊደንስ ሰጥቶኛል ልበሙሉነት በጣም ሰጠኛው ፕሮቴክሽን አለ ይሄንኑ ሐሳብ ወደ ሀገር ቤት ስንወስድ እንግዲህ በሀገራችን አሁን የጠፋው ትልቁ ነገር ከፖለቲካ ነጻነትም በለው ከሌላው ነጻነት የበለጠ የፍትህ እጦት ነውና ሰዎች እንደ ልብ ታስረው ተገለው ምንም መፍትሄ የማይታይበት ገደለ የማይጠየቅበት አይነት ሁኔታ ነው ያለውና ስታስበው ካናዳ ውስጥ እንደዚህ ኢንጆይ ያደረገን የፍትህን ዋጋ የህግን ፕሮቴክሽን የሀገራችን ሰው እንደዚህ ባለው ሁኔታ ውስጥ መኖሩ ስታስብ ምን ይሰማል በጣም በቃ ሀዘን ነው እንጂ ሀዘን ልቤ ይሰበራል ቅድም ያልኩ አምቢሽኔ ሞተም ብዙም ድሪም አላደርግም በተለይ ሰውዬ ከመጣ በኋላ በጣም በቃ የብዙዎቻችን ልብ ሰበረው እኔ ማለት ኦልዌይስ ኢትዮጵያ ሄዳለሁ ኖራለሁ በሚል ነው እዚህ አካባቢ አሁን ፕሮፐርቲ መግዛት የቻልኩኝ ብዙም ፕሮፐርቲ መግዛት እንትን የለኝም because የሰው ልጅ አይኖ የሚሰራበት ቦታ ሀገሩ ነው ሀገራችን ነው ካናዳም ቢሆን ሀገራችን ነው but life short ነው እና ቀሪ ዘመኔን እዛው ቤተሰቦቼ እናቴ ሪሰንትሊ አልፋለች ወንድሞቼ ጋር ያሳደገኝ ነው ደብር እየሄድኩኝ እየዞርኩኝ ያገለገልኩኝ ማለት እየቆምኩ ሰዓታት እየቆምኩኝ ቀሪ እንደዛ ብሎ ነው ደስ የሚለኝ actually enjoy ማደርገው ላይፍ የመኖር ቀዲ ያልኩ ማለት ነው ግን unfortunately ይሄ ሰው እየመጣ the first 3-4 years በጣም ትልቅ እንትን ተስፋዬ አድጎ ነበር የበለጠ በቃ አንዳንድ ኢንቨስትመንቶች በኢትዮጵያ ትንሽ እንዲመሞካከር ጀምረንም ነበር then last year 2023 በፈረንጆች ጃንዋሪ ላይ ከጥምቀት በኋላ የዚህ ኦሮሚያ ሲኖዶስ የሚባል ነገር ሲጀመር በዛ ቀውስ ምክንያት የመጨረሻው ይሄ the last straw that broke the camel's back የሚሉታል የመጨረሻው እንትን እሷ ነች የነበር ከዛ በኋላ ጊቭ አፕ አደረኩኝ አዝናለሁ ማለት ኢትዮጵያ ውስጥ በተለይ ደግሞ ለዳያስፖራ ውስጥ ኖረው ከኛ ጋር በተለያየ በግንቦት 7 በለው በኢሳት በለው በተቋሚ ካምፕ ውስጥ ኖረው ከኛ ጋር የተመለሱ ሰዎች አሁን ባለው ኤንቫይሮንመንት ድረታቸውን ነፍተው ሲከራከሩ አሁን ስለ ብልጽግና መንግስት እና ሲደግፉ ሳይኔ ላይክ ምንድነው what went wrong ላለው አሁን ብራውን ነጋ ልትወስደው ትችላለህ and ሌሎችም ሰዎች ማለት ነው አንደርጋቸው ተመለሰ አንደርጋቸውም ችግሩ ከአንድ ጽፍ ወደ አንድ ጽፍ ነው በጣም አብይን በጣም ከዘርማ አሁን በጣም ሲወጣም ሌላ ጽንፍ አማራኔ ደግሞ ብድግ አለ ማለት 20 አመት 30 አመት ኢትዮጵያ ብሎ ስንት ሰው ሞቶ በዛ በኢትዮጵያ አንድነት ስም ላንቺ ነው ኢትዮጵያ ብሎ ስንት ሰው ሞቶ ግልብጥ ብሎ ደግሞ የለም አማራኔ ስትል የሞቱት ሰዎች ምናምን ትላለህ ሶ በሁሉም ሳይድ ያለው እንትን በጣም ያሳዝናል በተለይ እዚህ ኢንጆይ የምናደርገው ነፃነት እኔ እናንተ ገዛኝ አንድ ሰው እሱ ኢንጆይ የሚያደርገው ነፃነት ለሌሎችም እንዲጋባ ኢንፌክሽስ እንዲሆን እኮ ነው አይደል የምትፈልገው እንዴ እና እሱን ማድረግ ሳንችል ዲስከሬጅ የሚያደርጉ ተስፋ የሚያስቆርጡ ነገሮች ስትመለከት እጅግ በጣም አዝናለሁኝ በተለይ የህግ የበላይነት ኮምፕሊትሊ ሮንግ ነው ኢትዮጵያ ውስጥ ያለ የህግ የበላይነት አንደርስታንዲንግ በመንግስት ዘንድ የህግ የበላይነት ወይም ይሄ ሩል ኦፍ ሎ የሚባለው ኮንሰፕት በአማርኛ ህግ የበላይነት ብለን ከተረጎም ነው መንግስትን ከህግ ውጪ ድርጊቶችን እንዳያደርግ ሰዎችን እንዳያስር ቤት እንዳያፈናቅል ንብረት እንዳይነጥቅ ህይወት እንዳያጠፋ የሚያግድ ኮንሰፕት ነው ባይዘይ ኦኬ ከስራ እንዳያባረር ላይሰንስ እንዳይነጥቅ የሰዎች መብት በህግ ብቻ ነው የሚጣሰው ነው ያለ ህግ እንዳይጣሰው ነው ኢትዮጵያ ውስጥ ተገልብጦ የህግ የበላይነት ሚንስ ለመንግስት የተሰጠው ቱል ተደርጎ ነው የሚወሰደው ሲባል አይኛ የህግ የበላይነት ያስፈጸመና ይላል እኛ የህግ የበላይነት ያስፈጸመና ነው የህግ የበላይነት እኮ አጌንስት ዩ ነው እንደውም እነሱን ቼክ ማድረግ ያለው ኤግዛክትሊ yes የሩል ኦፍ ሎ የመጀመሪያ በቃ እንትን ኮንሰፕቱ ቤዚካሊ ፈንዳሜንታሊ የመንግስትን ኃይል መገደቢያ መቀነሻ መቆጣጠሪያ መሳሪያ ነው እነሱ ገልብጠውት ነው የመንግስት መሳሪያ ነው actually ዜጎችን እኛ የህግ የበላይነት ያስፈጸምና ይላል ሲያፈናቅሉ የህግ የበላይነት ነው ቤት ምናምን ሲነጥቁ የህግ የበላይነት ነው ቤት መንጠቃት የህግ የበላይነት means ቤት ህግ ከጣሳ አንድ ሰው ቤቱን ከመንጠቅ ከማፍረስ በፊት ኖቲስ ሰጥተው ሂሪንግ ተደርጎ ጠበቃ ቀጥሮ ተከራክሮ ተደምጦ ይግባኝ መቱ ተጠብቆ ነው ሊነጠቅ የሚችለው ነው ህግ የበላይነት ማለት ወራስ መንግስት ግን ኖ ቤቱ ህግ ወጥ ነው ታክስ አልከፈለም ወይ እንትን ካርታ የለውም therefore ይፍረስ በግሬደር ይሄድና ልጆች አሉ ውስጥ we don't care just በላቸው ያደረገው ሶ ይሄን ስመለከተው እጅግ በጣም
I feel bad. I feel sorry ለኢትዮጵያ። ወደ ቶሮንቶ እንምጣ። ወደ ሎ ኦፊስ ከ10 ዓመት እንግዲህ ስትሰራ ብዙ ሰዎች ቀጥረሃል። በአንተ ቢሮ ውስጥ አልፈው ዛሬ ራሳቸውን ችለው ጠበቃ የሆኑ አሉ። እንደ ቅድም ልዩን አንስተሃል። ሌሎችም አሉ። አብሮ ከሚሰሩ ውስጥ አንዷ ብሌን ጻፈችውን ማስታወሻ ሳነብ ነበርና በጣም የሚገርም ማስታወሻ ጻፈችው። ተክሌ እንደምታዩት ተቆጪ የሚመስል ነገር ግን እንዳለቃ ደግሞ በጣም የሚያዝን የሚረዳ እንደውም ነፃነት የሚያውቅ የሴቶች ነፃነት የሚያከብር ብላ በጣም የሚገርም ምስክርነት ነው የሰጠችውና ከአንተ አንጻር እስቲ ንገረን። ሰራተኞች ጋር ያለ ግንኙነት ምንድነው? የምትፈልገው ከነሱ እንዴት ነው ማለት የምታደርገው? ሰራተኞች ራሱ ብሎ መጥራት ይከብዳል። አንዳንድ ጊዜ ሰራተኞች ስትል አይ ቲንክ ኮሊግስ ነው ብላችሁ እንደም ጓደኞች፣ ፓርትነርስ፣ ሜቢ ሰምታይምስ አሲስታንቶች ትላለ and በጣም ቆንጆ ነው። ከአብዛኞቹ ጋር ጥሩ እንትን ኮሌጂያል ነው የሚባለው ኮሌጂያል የሆነ እንትን ነው ያሳለፍ ነው። የመተዛዘን የመተሳሰብ አብሮ የማደግ እንትን አልጠብቅም እኔ በዚህ በኤምፕሎይመንት ስታንዳርድ አክት አለ የሆነ በሱ ጠብቄ ማድረግ ደግሞ ስንጨምር ቢዝነሱ ለምሳሌ በብሌንን ስቀጥራት በአመት የነበረው ገቢያችን $300,000 ከሆነ ወይም ደግሞ በወር የምናስገባው let's say 20,000 ከነበረ then immediately the next year ገቢያችን ወደ 500,000 ካደገ then that's it. I don't care market price ምን ይሁን ምን አላውቅም just you know what እኔ እዚህ ጋር I make more money ማለት ነው right በወር በፊት 10,000 ጋር ከነበረ አሁን 50,000 ካገኘው it is not fair በ2,000 ብር የተቀጠለች ልጅ በዛ በ2,000 ብር ቀጢ ብለ ማለት right so of course ሰራተኞች ሲበዙ ስታፍ ኤምፕሎይስ ሲበዛ ያው ኦቨርሄድ ኮስት ይጨምራል አይደል? አንድ ሆኜ ፕራክቲስ አድርጌ የነበረው አሁን 4 5 6 ስንሆን የነሱ ሳላሪ ያለ ደሞዝ ተከፍል ደግሞ ታክስም ላይ ተጨምርበት አለ የኢምፕሎይመንት ኢንሹራንስ የምናም ተጨማሪ ኤክስፔንሶች አሉ right so አንድ ሰው $5,000 ስላልከው 5,000 ብቻ ነው የሚወጣው ማለት አይደለም ካንተ ላይ ተጨማሪ የኢአይ የኮንትሪቢዩሽኖች ያንተው አለ ፔንሽን ኮንትሪቢዩሽኖች ነው ያሉ ይጨምራል የተናይታቸው so ነው ኦፍ ኮርስ የኤምፕሎይስ ቁጥር ያደገ እየሰፋ ሲመጣ ማኔጅመንቱም ከባድ ፓርት ነው የሰው ልጅ ባህሪ ለዛ ነው ብዙ ጊዜ አንዳንድ ኢትዮጵያ ውስጥ ብርቱካን ሚደቅሳ ያኔ ስትሾም የምርጫ ቦርድ ላይ በጣም ስትሮንግሊ ነበር የተቃወምኩት ለምሳሌ ብርቱካን ሚደቅሳ የሰብአዊ መብት ላይ እንትን ላይ ድርጅት ተሾማ ቢሆን በዳንኤል ቦታ ዳንኤል ምርጫ ቦርድ ሆኖ ቢሆን ነው የተሻለ ይሁን ነበር የሚል ነበር I mean ዳንኤል አንደኛ ቀደም ሲል በነበሩት ምርጫዎች ላይ በጣም ተሳትፎ ነበር አይደለም በታዛቢነትም በምንም ያቀዋል ሁለተኛ የሂውማን ራይት ዎች ውስጥ ሆኖ አይ ቲንክ ዳይሬክተር ሆኖ ሰራተኞች ወስሮ አስተዳድሯል ብርቱካን ዳኛ ነበረች የሆነ ሰዓት ላይ ዳት ከዛ በኋላ ግን በአስተዳድራ ማኔጀሪያል ባክግራውንድ ይሄ ሰራተኞችን በስራ ኤምፕሎይስ ዘንድ ምርጫ ቦርድ የስንት ቮተርስ ናቸው ኢትዮጵያ 30-40 ሚሊዮን ቮተርስ ይበልጣል አይደል እንዴ ያኑ ለማድረግ ከ30,000 በላይ ሰራተኞች ፖሊንግ ስቴሽንስ አሉ ያሉ ማስተዳደር ኤምፕሎይስ አሉ ኦኬ ሲዝናል ናቸው በርግጥ ግን መደበኛ የሆኑ ሰራተኞች በመቶች የሚቆጠሩ ይመስለኛል ያን ሁሉ የማስተዳደር እና ማኔጅመንት በጣም ከባድ ነው የሰው ልጅ ባህሪ የተለያየ ነው በጣም ጥሩ ፖይንት ነው ያነሳው እየተከታተላችሁ ያላችሁት የስኪና ውጋው የቴሌቪዥን ፕሮግራማችንን ነው ፖለቲክሱንም ስላነሳ ላልፈው አልፈለኩም ለምሳሌ በተቃዋሚ ጎራ ከነበሩ የፖለቲካ መሪዎች ብዙዎቹ በቢሮክራሲ ውስጥ ሰርተው የሚያቋደሉ ኢንክሉዲንግ ብርሃኑ ነጋ ተቀጥረው አስተምሮ ሊሆን ይችላል ግን አስተዳድሮ ኦፊስ መርቶ ሰራተኞች በስሩ አስተዳድሮ አያውቁም ያ ምናልባት በኢትዮጵያ ፖለቲካ ውስጥ አንዱ ፈተና የሚመስለኝ በተቃዋሚ ጎራ ያሉት ሰዎች ፕራክቲስ የላቸውም ኤክስፒሪየንስ የላቸውም ስለዚህ ኢሚዲየትሊ ወደ ሀገር ማስተዳደር ስታመጣቸው ገብቷል ምንም ከመረጋጋት ግራ ይገባቸው እንደም ብርሃኑ በነጽጽር ውጭ ሀገርም ኤክስፖዠር ነበረው መምህር ሆኖ በስሩ ቢያንስ ቲቺንግ አሲስታንቶች ይኖሩታል አሲስታንት ሴክሬታሪዎች እና ይኖሩታል የኢኮኖሚክ አሶሲዬሽን ማህበር መስራች ሆኖ ያን ጊዜ ሲልም በስሩ ሪሰርቸርስ በጣም ያሉት ይመስለኛል and የቤተሰብ ቢዝነስ ባክግራውንድ አለ አይደለም ያባቱም የምናምናቸውም and ብሄራቸውም ቢዝነስ ላይ በጣም ፕሮዳክቲቭ ሰክሰስፉል የሆነ ፋሚሊ ነው ከዛ አንፃር የተወራረሰው ነገርም ላይጠፋ ይችላል ስንገመግመው ኢን ጀነራል ግን በራሴ ያየሁት ነገር
ሰራ አብሮ የሚሰሩ ሰዎች ቁጥር እያደገ እየሰፋ በመጣ ቁጥር የተለያዩ ኢንትረስቶችን በጣም ዳይቨርሲፋይድ እየሆኑ ይሄዳሉ አክቹአሊ እና የሰዓት በሰዓት ይገባሉ ይወጣሉ ወይ ፕሮዳክቲቭ ናቸው ወይ ስራቸው ላይ ነው ስልክ ላይ ነው ፎከስ የሚያደርጉት አንዳንድ ነገሮች ተመጣ ፕሮዳክቲቪቲ በጣም እንትን ነው ወሳኝ ነው ማለት ነው እሱ ይጮ ከዛ በተረፈ ግን አብዛኛው እውነቱን ለመናገር የተወሰኑ ዳይሬክት የተመለከቱ ነገር ምንድነው ዳይሬክት ከኢትዮጵያ የሚመጡ ሰዎች ብዙ ጊዜ ትንሽ ችግር አለ የስራ ኤቲክሱ ኢትዮጵያና እዚህ አንድ አይደለም አሁን እዚህ ሀገር የሻይ ሰዓት የምሳ ሰዓት የምናምን የለም ስራው ነው እንትን ብለ ገቨርን የሚያደርግ ስለዚህ sometimes እኔ አሁን ስራ የምትገባበት የምትወጣበት ሰዓት አሁን እንደ ኢትዮጵያ 8 ሰዓት ለምሰራው 9 ገብቼ 5 ወጣለሁ ካልክ በተለይ ሊጋል ፕሮፌሽን ላይ በጣም ከባድ ነው ማሽን ምናምን ላይ ፋብሪካ አይ ዶንት ኖ በእኛ እንትን ግን sometimes የስራው ኔቸር ኦቨርታይም እንድትሰራ ሊያደርግ ይችላል ኦቨርታይም ሳይከፈልህ and sometimes earlier እንድትገባም ሊያደርግ ይችላል actually ስለዚህ sometimes አሁን ሚድናይት ላይ ተመለከተኛለህ እሁድ ብዙ ጊዜ እሁድ ማታ ላይ ሰኞ ዴድላይን ላይ ስለሚችል በተለያየ አክቲቪቲዎች ቢዚ ከነበርኩኝ እሁድ ማታ ሄጄ ምናምን ሚድናይት ላይ ልትመለከተኝ ትችላለህ በኋላ ከዛ ስመለስ አንዳንድ ጊዜ ብሉ ናይል ጎራ ብዬ አንድ ቢራ ምናምን ስጠጣ ካየኸኝ ከስራ እየመጣሁ ሊሆን ይችላል ኤግዛክትሊ ሶ ግን ደስ ይላል በጣም ትልቁ የኔ ስራ ውስጥ እንደውም ካልክ በግሌ የሚያረካኝ ትልቁ አቺቭመንት ብዬ ማስበው እሱ ነው 5-6 ሰዎች ፋሚሊ ያላቸው ቤተሰብ ልጆች ባል ሚስት ያላቸው ሰዎች አንተ ጋር ሰርተው at the end of the month የተወሰነች ነገር ሼር አድርገን ተከፋፍለን ቤታቸው ሲሄዱ ላይፍ ሲመሰርቱ ላይፋቸው ሲሆን የአመት 2 አመት 3 አመት ተስማምተ ምንም ግጭት ሳይፈጠር በጣም ሬርሊ ነው በእኛ መካከል ይገርምሃል ሬርሊ ነው አሁን ዞላ ዘላለም ክብረትን ብትመለከት ብዙ 5 አመት 4-5 አመት ሰራን አብረን በቃ ምንም አይነት በቃ ሁሌ always ahead of each other ነን በጣም በስራው ላይ on top of the jobs always on top of the duty ስለሆነ ብዙ ጊዜ እንትን ብዙም ግጭት ውስጥ ምንም አይነት አንገባ ማክፈሉን ሳይሆን ልዩ ብትመለከተው በጣም የሚገርም አሜዚንግ የሆነ ኳሊቲ ያለው ሰው ነው actually when it comes to the work በጣም በቃ always deliver የሚያደርጉ ሰዎች ናቸው ብሌን እንደዛው አሜዚንግ አብዛኞቹ ማለት ይችላልው በኔ ኦፊስ ውስጥ ያለፉ አሁንም ያሉ ሰዎች በጣም የማደንቃቸው ኢንፋክት ስራችን ሰክሰስፉል እንዲሆን እንደውም የኔ ባህሪ ብዙ ጊዜ ከባድ ነው ከክላይንቶች ጋር በጣም ይሄ ተቆጣለ አግሬሲቭ ትሆናለህ አንዳንድ ጊዜ ራፍት ትሆናለህ ኢንፋክት ያን በዛ በኔ ባህሪ ቢሆን እዚህም ላልደርስ ይችል ነበር actually አብዛኛውን ትልቁ ሚና የተጫወቱት ከኔ ጋር አብረው የስራ አጋሮች actually ቢሄነ ማስተው በጣም ደስ ማለት ይሄ እንግዲህ ይሄንን ራሱ ዱፕሊኬት ብናደርገውና በማህበረሰባችን ደረጃ ብናየው የኛው ማህበረሰብ ያው እንደምታየው በስደት ሲኖር ሰፊ ነው ያደገ ነው መጣው አንተ እንኳን ኢሚግሬሽን ሎ ሆነ ፕራክቲስ ማድረግ ከጀመርክ ጀምሮ ስንት ሰው እንደተቀበለ ያንተ ዳታ እንኳን ብዙ ያሳያል ያስባሉና በትክክል አንዳንዴ 100,000 ይላሉ አንዳንዴ 50,000 we don't know that ግን that amount ማህበረሰብ ሰርቪስ ይፈልጋል መግባባት ይፈልጋል ነገር ግን አታይም ያን እንደ ማህበረሰብ አንድ ላይ ሆነን ቢዝነሳችንን በጋራ ራን ስናደርግ ቆመን ገብቷል ኢሜጃችንን ቢልድ ስናደርግ ከካናዳ ማግኘት የሚገባንን በረከት አላገኘንም ስንወስድ አታይም በፖለቲካ በለው ተሳትፎ የለንም ለምሳሌ በፕሮቪንስም በለው በሲቲም በለው አንድ ልጅ አስመረጠን አይደለም ንጉሴ ቤሪ ተመረጠ ግን እዚህ በብዛት የምንኖርበት GTA ሰው የለንም ኦንታሪዮ ላይ ሰው የለንም ፌደራል ላይ ሰው የለንም እና ይሄንን ስታስበው ምን ይሰማሃል አንተ ወደፊት ምን መሆን አለበት ትላለህ ምክንያቱም አንተ የሊደርሺፕ ኢንፎርማሊም ኮሚኒቲ ሊደር ተመርጠው ድርጅት ከሚንቀሳቀሱት አንዳንድ ጊዜ በበለጠ ሊሆን ይችላል ብዙ ሰው ሙቭ ማድረግ ይችላልና ምን ይታያል ምን መሆን አለበት I think በጣም እሱ ነው የሚቀጥለው long overdue የሚሉት ነገር አለ ፈረንጆቹ እንደዛ ነው በጣም የዘገየንበት ነው ንጉሴ በጣም ጎበዝ ነው and ironically ግን ንጉሴ ራሱ ያሸነፈው እኮ I think 10 አበሻ በማይኖርበት ቤሪ ውስጥ ነው actually ቤሪ ደንበኛ የነጮች ከተማ ነው ከዚህ አንድ ሰዓት ምናምን ተጉዘ የምታገኛት and ውሃ ዳር ያለች ቆንጆ ከተማ ነች ትንሽዬ medium size and ያሸነፈው ሄጄ ነበር ካምፔን አደረገናል 2 ጊዜ ከዚህ ተሰባስበን ሄደን ግን 10 አይሆኑም እዛ ውስጥ ያሉት and ሁሉም አባሾች ቦታ ያረጉም አይመስለኝም actually ሁሉም አይረጉም የተወሰኑ ፋሚሊዎች እንግዲህ ቢዚ ሆነ ሊሆን ይችላል ስራ ሄደ ሊሆን ይችላል ቦታ ያረጉም አይመስለኝም ራሱ ተሳትፎ የፖለቲካል ተሳትፎ ይሄ በምርጫ መሳተፍ ራሱ ቦታ የለም እዚህ ሳሙኤል ጌታቸው የዛሬ I don't know 10 አመት አካባቢ ሞክሮ ነበር 11 አመት በፊት ይመስለኛል አልተሳካለትም and ብዙም ኮሚኒቲውም ሰፖርት ያደረገው አይመስለኝም ኢትዮጵያውያን
ያኔ ይሄ ወያኔ ምናምን የሚለው ነገርም ነበር አይደለም? አዎ ትክፍልም ነበር። የወያኔ ቤተክርስቲያን አለ፣ የሀገር ቤት ሲኖዶስ፣ የውጭ ሀገር ሲኖዶስ ኤንድ ፖለቲካሊም ወደ ከፖለቲካ ነፃ ነኝ ካልክ የውጮቹ አሁን እነ ግንቦት ሰባት እነ ኢሃፓ ምናምን ችግር ውስጥ ያደርጉሃል። ደግሞ ወደነሱም ከሆንክ ደግሞ ሌሎቹ እንደዚህ ያደርጉሃል። ግን በአጠቃላይ ሁሉም ግን የተረዳውትኝ ኢቭን ተቃዋሚውም ሳይድ የመጨረሻ ዊክ የሆነበት ነገር እሱ ነው። ላይክ እንደውም የሆነ ላስት ሚኒት ላይ መጥቶ ኢቨንት አለን ሜምበር ኦፍ ፓርላመንቱ ከመጣ ይልሃል አንድ ሰው ለምሳሌ ሊስን በፊት ያላስቀመጥ ነው ይሄ ያስቀመጡትን ክርት ያገለግላልለች ማለት ነው። በፊት ያላስቀመጥ ነው ሜምበር ኦፍ ፓርላመንት በምርጫ ሰዓት ሄደን ካምፔን ያላደረግንለት ዶር ኖክ ያላደረግንለት ፍላየር ያልበተንለት ሜምበር ኦፍ ፓርላመንት አሁን ኦል ኦፍ ሰደም መተን እና ተገኘልን ብንለው ለምንድን ነው ዞላ ያየነ ምን እንዳያገኝ ምን እንዳያጣ አክቹአሊ። ስለዚህ ብዙም እንደዚህ አይሆንም። አስቀድመን ahead of the time በደንብ ቮለንቲር ማድረግ መስራት አለብን፣ መሳተፍ አለብን። ሁሉ ጊዜ ይላል ግን አንዳንድ ጊዜ አይሞላልህም በየቦታው ግን እሱ የደከምንበት ቦታ ነው። I think we must work hard እና እንደውም በዚህ ረገድ ሶማሌዎች ኤርትራውያን ከኛ የተሻለ ጎበዞች ናቸው ማለት ይችላል። በጣም እነሱ ከቁጥራቸው በጣም እንጂ ሚኒስትር ሜምበር ኦፍ ሶማሌዎች አግሬሲቭሊ የሆነ ሰዓት ላይ ቁጥራቸው ቶሮንቶ ባለፈው ዘሪውን ሲነግረኝ ነበር ቁጥራቸው ወደ 2% ምናምን ሞላና የምርጫ የዚህ ቶሮንቶ የኤሌክሽን እንትን ላይ ማኑዋል አለ። ማኑዋል በ26 ቋንቋ ነው የተዘጋጀው። ከ26 ውስጥ አማርኛ የለበትም፣ በሶማሊኛ አለ። ሶማሌዎች ቁጥራቸው ከኢትዮጵያን በልጦ አይመስለኝም አክቹአሊ። ግን አግሬሲቭሊ እንደመሰለኝ ምንድነው ማስታወሰው የሰማሁትኝ የአህመድ ሁሴን ሲመረጥ በሙሉ ሶማሌዎች ከየቦታው ተሰባስበው መጥተው አድራሻቸውን በሱ ኮንስቲትዩንሲ ሊወዳደር ያለበት አይደለም በሱ ጋር አደረጓል ቀየሩ አሉ። ስለዚህ የቶሮንቶ ቁጥር ሲባል ከፍ አለ ቁጥሩ። ከሌላ ቦታ የመጡ ከወጣው ከምንም ሊሆን ይችላል። አግሬሲቭሊ አንድ ላይ መስራት እንትናላቸው ባህሪ ያላቸው ይሄን ያህል ከኛ በላይ ዩኒፋይድ ሆነው አይደለም። በነገራችን ላይ ሶማሌ ስትመለከት ሙስሊሞች ናቸው 99.9% በክላን የሚከፋፈሉ ሰዎች ናቸው። ሃይማኖታቸው ቋንቋቸው አንድ ነው። በቋንቋና የሃይማኖት አንድነት ሰዎችን አንድ ያደርጋቸው ማለት ነው። አሁን ኢትዮጵያም ራሱ አንዳንድ ማይረዱት ይሄ ነው። ኦሮሞዎች አንድ ነን ዩኒፋይድ ነን ምናምን ይለዋል። there is no way like politically በዚህ 50 ዓመት ኦሮሞ የሚባል ነገር ተፈበረከና ተቀመጠ እንጂ የተለያየ ነው። አርሲ፣ ጉጂ፣ ቦረና፣ ቱለማ፣ ሜጫ እየተባለ በጣም highly divided የሆኑ ሙስሊም ኦሮሞዎች አሉ፣ ክርስቲያን ኦሮሞዎች፣ ኦርቶዶክሶች አሉ። ኦርቶዶክስ ደግሞ እንደገና የኦሮሞ ሲኖዶስ አለ የዋናው አሁን ባለፈው የሲኖዶስ ክፍል ላይ ትልቁ ሚና ሲጫወቱ ሲከራከሩ የነበሩት አንቀበልም አንአክሰፕተብል ብለው የነበሩት ኦሮሞዎች ናቸው። አው ጠበቆቹን ብትመለከቱ ሌሎቹን ብትመለከቱ ኖ this is unacceptable ብለው ሲከራከሩ የነበሩት ሶ እዚህም ሶማሌዎቹ የጋራ ኮዝ ፐርፐስ ሲኖራቸው ግን እንዳለ ዩኒፋይድ ሆነው ጋንግ አፕ አድርገው መጡና አደረጉት። እና አይ ቲንክ እኛም ማድረግ አለብን። የተወሰኑ እንቅስቃሴዎች አሉ። የኢትዮጵያ ማህበር በዚህ ረገድ ደካማ ነው ማለት ይችላልኝ። ማህበሩ አሶሲዬሽኑ ስራውን አልሰራም in my opinion the last 3-4 years ትንሽ ማንሰራት ሪቫይቭ የማድረግ እንቅስቃሴ አለ። በየሳምንቱ እንደምታውቀው ዝግጅት ቅዳሜ አለ። በፊት በወር አንድ ጊዜ ነበረ የመጀመሪያው ቅዳሜ፣ በተሱ አሁን በየሳምንቱ ሆኗል። ፍሪኩዌንሲው ጨምሯል። የተወሰነ መነሳሳት አለ። ቢያንስ አዲሶች መጥተው ኢንፎርሜሽን ያገኛሉ። ኤግዜኪቲቭ ዳይሬክተር ተቀጥሯል። I hope the next 2-3 years የሚቀጥለው ኤሌክሽኖች ውስጥ የሚቀጥለው ባይሆንም የወዲያኛው የሚወጡ ላይ በፕሮቪንሱም በፌደራል መንግስት ደረጃም የምንሳተፍ ይመስለኛል፣ የምንሞክር ይመስለኛል። ባንሳተፍም በራሳችን ግን ስትሮንግ የሆነ ሌላ ካሁን ማዘጋጀት የሚቻልበት ከዛ ልምድ አሁን ከንጉሴ አዳሙ ልምድ ወስዶ ካንዲዴቶችን ማዘጋጀት ከንቱ ነው መጣት አለበት። አሁን ንጉሴ ያየ አስታውሳለሁ ከመጀመሪያ ጀምሮ ሐሳቡ ሲጸነስ ጀምሮ ከሱ መጣ ከውስጡ እናወራ ነበር። you know what I must try this አለ ኤንድ ወሰነ፣ ቆረጠ። ቤተሰቡን ከባድ ነው፣ ቀላልም አይደለም እኮ ንጉሴ ሀብታም አይደለም። ይሄን ያህልም ብዙ just ሶሻል ወርከር ነበር ራይት፣ በደሞዝ የሚተዳደር ሰው ነበር። ሚስት አለ፣ ልጆች አሉት and it is not በጣም ቀላል ውሳኔ አይደለም። ግን you know I must do it, I can do it, I must do it ለራሴም ለልጆቼም ለሀገሬም ለኢትዮጵያም ብሎ ነው actually and he tried, we supported him። የኛ ሰፖርት ምን ያህል ሚና ተጫውቷል አይ ዶንት ኖ፣ ግን ትልቁ ሚና ግን የራሱ ዲተርሚኔሽን ነው። ስለዚህ አሁንም አስብና አንዳንዴ የነዋት ነው ስትረስፉል ሊሆንብኝ ይችላል ይሄ ነገር። ቅድም ያልኩ ላይፍ አጭር ነው። አሁን እንደገና ሌላ 5-6 ዓመት በዚህ ውስጥ ነው ሎ ስኩል ገብቶ ተመረቀ ቢዝነስን ስታብል አድርገ እንደገና
ይሄን ምርጫው ስለግባብል ይሄኛውን ለተወሰነ ሰስፔንድ ማድረግ አለብኝ ለሌላ ሰው መስጠት አለብኝ ይሄኛው ቢዝነስ እና it is not easy so it must come ከሰው መጣት አለበት መጣት ከሰው ከመጣ ግን I think ለመርዳት ሰፖርት ለማድረግ አሁን የተሻለ ጥንካሬ ያለን ይመስለኛል አለን ብዬ ነው ማስበው I'm sure የሚወዳደር ሰው ቢኖር የዛሬ 10 ምናምን ዓመት ሳሙኤል ጌታቸው ሲወዳደር እንደነበረው ጊዜ አይሆንም actually የዛን ጊዜ ብዙም politically divided ሆነህ ማድረግ እንችላለን እኮ ሬቻና ባንዲራው አብሮ ሰንደቅ ዓላማው ሄድ ይችላል እኮ ነው ኢትዮጵያ ሰንደቅ ዓላማ አድርገ ሬቻ አድርገ ማለት መሄድ ይችላል ማለት ነው ሲሚላርሊ ፖለቲካሊ በኢትዮጵያ ጉዳይ ላይ የሚለያዩ አንድ ትግሬ ሰውና አንድ አማራ ሰው when it comes to Canada ግን ምንም አንድ ሜምበር ኦፍ ፓርላመንት ማፍራት ይችላል at the end of the day ማንረዳው ብዙ ጊዜ ማለት ነው አሁን እኛ ስጋት ነው ሜምበር ኦፍ ፓርላመንት ተክሌ ቢመረጥ like ብድግ ብሎ ተክሌ አማራ ነው ወይ ኦሮሞ ነው ወይ ትግሬ ነው ስለዚህ የዛን ኮሚኒቲ ኢንተረስት ብቻ ነው የሚያስፈጽመው ብለን ሰጋል ኖ በፍጹም አይችልም አንድ ሜምበር ኦፍ ፓርላመንት የተመረጠ ሰው ካናዳ ውስጥ የመጀመሪያው ፕራዮሪቲው actually allegiance ለካናዳ ነው actually ከካናዳ ኢንተረስት አንፃር እንዴት ነው ኢትዮጵያ ውስጥ ቢሆን ብሎ ያንስታስበው ኦብቪየስ ነው ኢትዮጵያ ውስጥ ሰላም ቢሆን ነው ቆንጆ አማራ ቢያሸንፍ ትግሬ ቢያሸንፍ ኦሮሞ ቢያሸንፍ አይደለም actually so ምናልባት ኢንፎርማሊ አልፎ ለሀገሩ ልጆች ለሰፈሩ ልጆች እርዳታ ይሰጥ ምናምን ሊያግዝ ይችላል እሱም ደግሞ በብሔር አይደለም just በሚያቋቸው በጓደኝነት አብሮ ዩኒቨርሲቲ መማር ሊሆን ይችላል ኦር ለነገሌ ልጆች ሊሆን ይችላል የነገሌ ኦሮሞ የነገሌ ትግሬ የነገሌ አማራ የመጀመሪያው ግን አንድ ሰው ሜምበር ኦፍ ፓርላመንት ሲሆን የመጀመሪያው ተጣሪነቱ ለሀገሩ ነው ለካናዳ ነው actually ነው ከካናዳ ኢንተረስት አንፃር ደግሞ ኦሮሞ አማራ ትግሬ ምናምን የሚለው እንትን ሰከንደሪ ነው እሱ አይደለም የካናዳ ኢንተረስት ብዙን ጊዜ ኒውትራል ገለልተኛነትና በተቻለ መጠን ሁሉም ቦታ ላይ ሰላም እንዲሰፍን የማድረግ ሪስፖንሲቢሊቲ ተጠያቂነት እንዲኖር የማድረግ እርዳታ ሁማኒቴሪያን እርዳታ የመስጠት ነው actually ስለዚህ ያንን የሚያራምደው ኢን ፕሪንሲፕል because that guy ምርጫ ምንድነው ባህሪው አንድ ምርጫ ተመርታ አታቆምም የሚቀጥለው the moment you win an election ለሚቀጥለው ምርጫ ስራ ትጀምራለህ ስለዚህ ዛሬ ኦሮሞዎችን ካስቀየምክ ነገ ኦሮሞዎቹ በሚቀጥለው ምርጫ ላይ ያንተ ተቀናቃኝ ይሄዳሉ ኤግዛክት ዴፊኒትሊ እንደብሶባቸው ነው ባይዘው እንደውም በዚህኛው ምርጫ ያላገዘ ሁሉ ኦሮሞ በሚቀጥለው ይላል ማለት ነው ስለዚህ ዛሬ አማራውን የተለየ ፌቨር ላድርግ ትግሬውን የተለየ ፌቨር ላድርጋክ የሚቀጥለው ምርጫ ላይ ፎር ሹር ፈንጂ የቀበርክ ነው ጠላት ያፈራለ የምትሄደው እሱ ስለማናስበው አንድ ላይ አይ ቲንክ ይሄ ምናልባት አስተያየት እኮ የሚመጣው ሀገር ቤት እስኪመረጡ ድረስ ነው ለማናው ከተመረጡ በኋላ ይረሱሃል የፈለጉትና ያረጋሉ ፖለቲከኞች ከዛ አሁንም አንድ የተወሰነ ጥቂት ወራት የሚቀጥለው ምርጫ ሲመጣ ነው ድጋሚ ለማናው በኢትዮጵያ ስለዚህ ዳት ካልቸር አይ ቲንክ ኢቮልቭ ያደረገ ይመስለኛል እና ሌሎቹን ፖለቲከኞች እንደሱ የማየት አይ አግሪ አንዱ ኤሌመንት እሱ ነው አንደኛው እሱ ነው ሁለተኛ በእውቀት ያለ መንቃት እዚህ መተንም ያናቀውም የዚህ ሀገር አይታል እዚህ ሰዎች ልክ እዚህ ሲመጡ የዚህ ሀገር ስራ ተቀጥረው መክዶናልድ ወይ ቲሞርተን ወይ የሆነ ቦታ ተቀጥረው ሲሰሩ ያላቸው ፋብሪካ ውስጥ ሊና ማር ሊሆን ይችላል ጋልፍ ባህሪ ያለ ደሞን ስራ ጨርሰው ኢትዮጵያ ባር ሲመጡ ደግሞ ሌላ ነው አይደል ለምሳሌ ድብድብ ኖርማሊ ሌላ ቦታ ቆይ ደባደው ፈረንጅ ቤት ሄደው አይደባደው በስነ ስርዓት ተጠቅመው ተገልግለው ሽክሉ እንወጣለ ልክ አበሻ ቤት ስትመጣ የአበሻ ቸርች ስትመጣ ክፍፍላችን ጸባችን ምናምን ስትመለከተው ወደ አገር ቤት በአገር ቤት ሞድ ነው እንትመለ ሞዳችን ይለወጣል አይደል ይሄ ቻናላችንን ቀይሯል ማለት ነው አይ ቲንክ ያለ መንቃት ያለ መፍሰል የሀገሪቱን ይሄ ኢንቲግሬት አድርጎ ያለ መኖር የካናዳን ሴቶች ያለ ማወቅ ያለ ማድረግ ኢንተርናላይዝ ያለ ማድረግ ምናልባት እንግዲህ ከዚህ አንፃር ሚዲያ አንተም በሶሻል ሚዲያም ባገኘው ሚዲያ ሁሉ መልክቶች ታስተላልፋለህና ኢንቲግሬት የማድረግ ካናዳዊውን ቫልዩ ከኢትዮጵያዊ ቫልዩ ጋር አጣጥሞ አዲስ ሰው መሆን ማለት ነው ፐርስፔክቲቭን መቀየር ላይ መሰራት አለበት ያስባለው የኛ ሚዲያ አንዱ ትኩረት ሰጥቶ የሚሰራው እሱ ላይ ነውና ወደፊት አግሬሲቭሊ መስራት ያለብን ይመስለኛል ምናልባት እንግዲህ 10 አመት አገልግለሃል የሚቀጥሉትን 10 አመታት ከዛም በኋላ ያሉትን አመታት እንዴት ነው ዛሬ ላይ ሆነ የምታስባቸው አይ ዶንት ከባድ ነው የኔም ጥያቄ ነው እንዳልኩ ኢትዮጵያ የተፈጠረው ሁኔታ እንትኔን መስቀልቀል አድርጎታል ተዳር መስርቼ ልጆች ወልጄ ዝምብዬ እዚሁ ቀሪ ዘመን ልኖር ወይንስ ፋኖን ጆይን አድርጌ ወይ ደግሞ ምናምን የመረዳውን ተከላከል ተባፋ ተከላከል ነው ጨዋታው ነው ማለት
አንዳንዴ ደግሞ ሾው የሚልብህ ነገር አለ ወይ ራሱ ብልጽግና ቢሆን ይችላል እንደ ብልጽግና እንደው ጠጋ ብዬ እዛ ጌዲዮን ጢሞቴዎስ ጋር የሆነች ነገር ከሰጠኝ ወይ ምናምን ወይ የውጭ ጉዳይ የሆነ የዳያስፖራ ምናምን ተጠሪ ሆኜ ዝም ብሎ እንትን ጭንቅላት ኢትዮጵያ ገብቼ ኢንቨስት ላርግ ለስራ ወይ ምናምን ኢትዮጵያ ስራም ከባድ ነው እንትን እንዳያረስምብን እንጂ እንዳልኩ ቅድም የሆነች ከጓደኞቼ ጋር የሆነች ኢንቨስትመንት ነገር ብለን ጀመርን and my goodness you know it is በጣም crazy በጣም በቃ completely ነገሮች ካሰብከው በተቃራኒ እጥፍ you know 5 ሚሊዮን ብር ይፈጃል ብለ ያልከው ፕሮጀክት 10 ሚሊዮን ይፈጅብሃል and እሱ ብቻ አይደለም በብር የሚያልቅ ነገር ኢትዮኬ ቢሮክራሲው ያለው ስትረስፉል ያለ ድንቁርና የመንግስት መስሪያ ቤቶች ሄደው my goodness በቃ ዝም ብሎ አዋጅ ህግ ይወጣል በቃ ብድግ ይሉና ኖ አይ በቃ እንደዚህ ነው የምትከፍለው ምናምን ይላል የሆነ ብር ምንዛሪ መኪና ለማስመጣት ከቻይና ምናምን አለና 3 ወር ይሰጣሉ ፐርሚት ወረቀት የራሳችን እኮ ምንዛሪ እኛ ያመጣ ነው ምንዛሪ just በእነሱ እዛ እንዲገዙ እንዲከፍሉልን ኦኬ ኦሬዲ 12% ተከፍሏቸዋል ለ3 ወር ወረቀት ሰጥቷል የ3 ወር ኤክስፓየር አደረገ ልክ ሲያድር አይ በቃ ሌላ 3 ወር ለማራ እና ኤክስፓየር ያደረገው ደግሞ በእኛ ችግር ሳይሆን መርከብ ጠፋ እቃው ተከዛ በመርከብ ወደዚህ ለማዝባል ይሄ ፓይሬቶች አስቸግረው ነበር ሶማሊያ ሁቲዎች የመቱ ምናምን ነገር ኢንሹራንሱ ጨመረና ጠፋ ስለዚህ ምን ማድረግ ትችላለህ አይ ፎርስ ሜጀር ይባላል ካንተ ቁጥጥር ውጪ ነው ልክ ሲመጣ አይ በቃ 1 ሚሊዮን ትከፍላላችሁ ቅጣት በ7 ሚሊዮን ብር ላይ 1 ሚሊዮን ብር ቅጣት ሶ አልከፍልም ካልክ ለከራከር ምናምን ካልክ በቃ እቃው ይመጣል ይወረሳል ደሞ እቃ ከ15 ቀን በላይ ከቆየ 20% ቅጣት ትከፍላለህ 20 ቀን በላይ ደሞ ከቆየ ይወረስብሃል ነው ኢትዮጵያ በቃ ላይክ ፌርነስ የሚባል ነገር የለም ኢትዮጵያ ውስጥ ይገርማል በቃ የለም ስለዚህ ተጣቅኝ ተገባለህ ስለዚህ የ8 ሚሊዮን የ10 ሚሊዮን ብር ቃል ሉስ ከማደርግ በቃ 1 ሚሊዮን ልክፈል ልቀጣት ትላለህ ወደፊት ልከራከር ይችላል በቃ እና በጣም ከባድ ነው ኢንቨስት ለማድረግ ለመስራት ምንም ቢሮክራሲ የሚያንቀሳቀስ አይደለም የመሬት ጉዳይ ላይ የካርታ ጉዳይ ላይ አይፈጸምልህም ጉዳዮች የሆነ ካርታ ልውጣብለ 30 ምናምን ጊዜ በቃ የተመላለሰ ሰው አቃለኝ ወኪል just የመሬት ጉዳይ ከህጋይ ሆነው ያለቀ እንትን ቆይ መብራት ጠፋ ይለዋል እንትኑ አልገባም ስብሰባ ላይ ናቸው ግምገማ ላይ ናቸው ደግሞ ኢትዮጵያ ግምገማና የስብሰባ ነገር እና the next 10 years ባጠቃላይ ለማለት የፈለኩትኝ I don't know ግራ እንደገባኝ ነው to be honest ወዴት እንደሚሄድ ለጊዜው አላወቅኩትኝም የኢትዮጵያ ሁኔታ ይወስናል ኢትዮጵያ ሰላም ከሆነች still ልብ ኢትዮጵያ ነው ያለው ቀሪ ዘመኔን ኢትዮጵያ እያስተማርኩኝ ባስተምር ደስ ይለኛል ሎው ስኩል ገብቼ እንዳልኩ በኮንስቲቱሽን ላይ በፌደራሊዝም ላይ በህግ የበላይነት ላይ ባስተምር ክሪሚናል ሎ ኢንተርናሽናል ሁማኒቴሪያን ሎ ሎ ኦፍ አርምድ ኮንፍሊክት ይባላል በእነሱ ላይ በሰብአዊ መብት ላይ ባስተምር አድሚኒስትሬቲቭ ሎ አይ ላይክ አድሚኒስትሬቲቭ ሎ እዚህ ሀገር አብዛኛው ስራችን አድሚኒስትሬቲቭ ሎ ነው እሱም በሰራ ባስተምር ደስ ይለኛል and እሱን ያስተማርኩ ደግሞ just you know ቢዝነስ ምናምን ከተቻለ ተወሰነቀች ትብል ደስ ይለኛል ካልሆነ ግን ያው እዚሁ ደግሞ ውስጥ ያሉትን ኦፖርቹኒቲዎች እናያቸዋለን ግን አላቀውም unfortunately አላቀው ቴኒርስ I hope መልካም ዘመን እንዲገጥምህ እመኛለሁኝ በድጋሚ በሌላ ጊዜ ደግሞ በሌላ ጉዳይ ተገናኝተን እንጨዋወታለን ለአሁኑ በጣም አመሰግናለሁ Thank you በጣም እግዚአብሔር ይስጥልኝ ስለጋበዝከኝ እግዚአብሔር ይህ አዲስ ቅኝት የሚዲያ አገልግሎት ነው